ከታሪክ መዛግብትና ከሰው ልጆች ትውስታ ላይ ሆን ተብሎ እንዲጠፋ የተደረገው በዘመኑ የስልጣኔ ማማ ላይ ደርሶ ነበር የሚባልለት የታርታሪያ ድብቅና አስደናቂ ታሪክ። ሰላም ውድ የቁም ነገር ወዳጆቻችን እንደምን ቆያችሁ? ዛሬ ከ13ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ድረስ ዓለማችን ላይ በረቀቀ ሳይንስ ላይ ተገንብቶ አብረቅርቆ የጠፋን ጤዛ የመሰለ ለሳይንስ ፊክሽን የቀረበና በነፃ ኃይል ወይም ፍሪ ኢነርጂ ቴክኖሎጂ የስልጣኔ ማማ ላይ ደርሶ ነበር ተብሎ ስለሚታሰበው የታርታሪያ ስልጣኔ መረጃ ይዘንላችሁ መጥተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በማስታወስ የአደይ ቁም ነገር ቤተሰቦች ደግሞ እንደተለመደው ገንቢ አስተያየቶቻችሁን በማጋራት አብሮነታችሁ ከኛ ጋር ይሁን እንላለን። ታርታሪያ የሚለው ስም ለብዙ መቶ ዓመታት በካርታዎች ላይ የነበረ ሰፊ የሆነውን የኤስያ ክፍል ወይም መካከለኛው እስያና ሳይቤሪያን የያዘ ታሪካዊና ጂኦግራፊያዊ መጠሪያ ሲሆን ስልጣኔው የላቀ ቴክኖሎጂ የነበረውና ከታሪክ የተሰረዘ በዘመኑ በቴክኖሎጂ ከፍታ ዓለምን የተቆጣጠረ መንግስት ነበር። በሴራ ንድፈ ሐሳብ ደጋፊዎች ዘንድ ይህ የጠፋው ስልጣኔ የነበረው ቴክኖሎጂ በእጅጉ የላቀና አሁን ካለን ዕውቀት የረቀቀ እንደነበር ይታመናል። የታርታሪያ ስልጣኔ ቴስላ የሚባል ታላቅ የኤነርጂ ስርዓት ይጠቀም ነበር ተብሎ የሚታሰብ ሲሆን ይህ ስርዓት ሽቦ አልባ ወይም ዋየርለስና ነፃ ኃይልን በመጠቀም ስልጣኔውን ፈር እንዳስያዘ ይነገራል። ይህንንም ኃይል ለመሰብሰብ በዘመኑ የነበሩ የስነ ህንፃ ንድፎችን ወይም ዲዛይኖችን ለዚሁ ዓላማ እንዲመቹ በማድረግ ይሰሩ ነበር። በዋናነትም ብዙ የድሮ ህንፃዎች በተለይ የቤተክርስቲያን ግንቦች ወይም የድሮ ፍርድ ቤቶች ከላይ የሚገኙት ሾጣጣ ቅርጾች ወይም አምዶች ለኤሌክትሪክ ኃይል ማስተላለፊያና ፍሪ ኢነርጂን ለመሰብሰብ እንደ ትልቅ አንቴና ያገለግሉ ነበር። የታርታሪያ ስልጣኔ የኒኮላ ቴስላን ረቂቅ ቴክኖሎጂዎች ቀድሞ ያገኘ ወይም የሰራ ነው ተብሎም ሐሳብ ይሰጥበታል። ቴስላ የሰራው የዋርደን ክሊፍ ታወር ፕሮጀክት ብዙ ጊዜ ከታርታሪያ የኃይል ስርዓት ጋር ተያይዞም ይጠቀሳል። ይህ ቴክኖሎጂ ኤነርጂ ለማመንጨት ወይም ለማስተላለፍ የውሃ ኃይልን ወይም ከምድር የሚገኘውን ኤተር የሚባል ሚስጥራዊ ኃይል ይጠቀም ነበር። በዚህም የተነሳ ታርታሪያ አሁን ላይ ባለው የሰው ልጆች ቴክኖሎጂን የመቀበል የስነ ልቦና እድገት እንኳን ሊዋጡ የማይችሉ የረቀቁ ግኝቶች ባለቤት መሆንና እነዚህን በመጠቀምም ዓለም ላይ አስፈሪና ከዘመኑ አልፎ የሄደ ስልጣኔን መመስረት የቻለ ግዛት እንደነበር ይገለጻል። በአሁኑ ሰዓት በዓለም ሙቀት መጨመር አደጋ ላይ የጣለን ጭስን መሰረት ያደረገው የኢንዱስትሪ ስልጣኔያችን በታርታሪያ ዘመን ኋላ ቀርና ከድንጋይ ዘመን ያልተናነሰ ተደርጎ እንደሚወሰድ ሊታሰብ ይችላል ይላሉ በዘርፉ ላይ ጥናት ያደረጉ ሰዎች። ይኸውም የታርታሪያ ቅርሶች ተብለው የሚጠቀሱት በተለያዩ ልዕለ ኃያል ሀገራት የሚገኙት የህንፃዎች አርኪቴክቸር፣ ለምሳሌ ትላልቅ ጉልላት፣ የብረት ምሰሶዎች ሁሉ በነፃ ኃይል ወይም ፍሪ ኢነርጂ ማለትም አትሞስፌሪክ ኢነርጂም ለመጠቀም እንደ ኃይል መሳቢያነት እንዲያገለግሉ ተደርገው ይሰሩ እንደነበር ይጠቀሳል። በተጨማሪም በህንፃ ግንባታና ጂኦሜትሪ ቴክኖሎጂ የታርታሪያ ህንፃዎች ከተራ የግንባታ ዘዴዎች በላይ በሆነ መንገድ ተገንብተዋል የሚል እምነትም አለ። ሐሳቡ የታርታሪያ ሰዎች ህንፃዎችን ለመገንባት ውስብስብ የሆነ ድምፅን መሰረት ያደረገ ወይም አኮስቲክ ሌቪቴሽን፣ ጸረ ስበት ኃይል አንቲግራቪቲ ቴክኖሎጂ ይጠቀሙ ነበር። ይህም ቴክኖሎጂ ግዙፍ ድንጋዮችንና የግንባታ ቁሳቁሶችን ያለ ዘመናዊ መሳሪያ ለማንቀሳቀስ አስችሏቸዋል ይባላል። በትራንስፖርቱ ዘርፍም ልዩ የትራንስፖርትና የካርታ ቴክኖሎጂን ይጠቀሙ ነበር። የላቀ አየር መርከብ ወይም ኤርሺፕና ሌሎች የአየር ላይ የትራንስፖርት ዘዴዎች ነበሯቸው። አንዳንድ የድሮ ካርታዎች ላይ የሚገኙ ያልተለመዱ ምልክቶች ወይም መስመሮች እንደ የዓለም አቀፍ የትራንስፖርት አውታረ መረብ ወይም የኃይል ማስተላለፊያ መስመሮች ተደርገው ይተረጎማሉ። እንዲሁም በአውሮፓና በአሜሪካ የሚገኙ ትላልቅ የባቡር ጣቢያዎች በመጀመሪያ የተሰሩት ለታርታሪያ አየር መርከቦች ወይም ለሌሎች የላቀ የትራንስፖርት አይነቶች ነበር ተብሎ ይታመናል። ኒኮላ ቴስላ ሰርቢያዊ እንደመሆኑ የዚህን ጥንታዊ ቴክኖሎጂ ቀሪ ፍንጭ ያገኘ የመጨረሻው ሰው እንደነበርም ይነገራል። በጣም ብዙ ክፍለ ዓለምን የሚያካልለው የታርታሪያ ስልጣኔ እንደ ሴንት ፒተርስበርግ፣ ዋሽንግተን ዲሲና አንዳንድ የኦስትሪያ ሃንጋሪ ግዛት ከተሞች ያሉ ቦታዎች ከዚህ በፊት የታርታሪያ ማዕከላት ሲሆኑ አሁን የምናየው የህንፃዎቻቸው ገጽታ ለዚህ የጠፋ ስልጣኔ ሕያው ምስክር እንደሆነ ይታመናል። ታርታሪያ በአንድ ወቅት ዓለም ላይ ገኖ የወጣና በኋላም ከታሪክ መዛግብት ሆን ተብሎ እንዲጠፋ የተደረገ እጅግ በጣም የላቀና ዓለም አቀፍ የረቀቀ የቴክኖሎጂ ግዛት ነበር። በተለይም ደርሶበት ከነበረው የስልጣኔ ማማነት ለማውረድ የጨለማው ዓለም ማህበረሰቦች እንቅልፍ አጥተው ድምጥማጡን ከምድረ ገጽ በማጥፋትና
በዚያ የሚያገኙትን የቴክኖሎጂ ቅሪት በመዝረፍ ለወደፊቱ በእነሱ ቁጥጥር ስር እንዳሻቸው የሚዘውሩትን ዓለምና በሚያመጡት አዲስ ስርዓት እንደ ከብት የሚነዱትን የዓለም ሕዝብ በጨለማ ለመንዳት የክፍለ ዘመናት እቅዳቸውን እውን ለማድረግ ይተጉ እንደነበር ዘመናዊ የሴራ ንድፈ ሐሳብ ተንታኞች ሐሳብ ያቀርባሉ። በዚህም የግራ ትጋታቸው የታርታሪያን ስልጣኔ ከስም የዘለለ እንዳይሆን ለማድረግ ከፍተኛ የሆነ እኩይ ልዩ ጦርን በግዛቱ ላይ የከፈቱ ሲሆን እስካሁን ምንጩ ምን እንደሆነ ግልጽ ያልሆነ የጭቃ ጎርፍን በማስነሳት ስልጣኔውን ከምድር በታች ከነረቀቀ ቴክኖሎጂው መቅበር ችለዋል። ለዚህ ጥፋት በዋናነት የሚጠቀሰው መላምት በ1700ዎቹ ወይም በ1800ዎቹ መጀመሪያ ላይ አንድ ዓለም አቀፍ አደጋ ማለትም የጭቃ ጎርፍ ወይም መድፍለር ተብሎ የሚታሰበው እንደደረሰና ይህ አደጋ ታርታሪያን እንዳጠፋት ብዙዎች ይናገራሉ። ከዚያም ላይ በመነሳት አዲስ የዓለም ስርዓት የተደራጀ ሲሆን ይህም ስርዓት የዚህን ስልጣኔ መኖር በይፋ ከዓለም ትዝታ ማደብዘዝ ችሏል። የጥፋት ኃይሉ ይህንን ካደረገ በኋላ ከመካከለኛው ዘመን በተለይም ከ18ኛው ክፍለ ዘመን በኋላ ታርታሪያን ከታሪክ መሰረዝ እንደቻለ ብዙዎች ይሞግታሉ። አሁን ባለው አዲሱ ዓለም የታርታሪያን ትዝታ ከሚያዜሙት በዓለም ዙሪያ የሚገኙ የቆዩ ህንፃዎች በተለይ በሰሜን አሜሪካና በአውሮፓ ውስጥ ያሉ ትላልቅ ህንፃዎች የመሬት ወለሎቻቸው በከፊል የተቀበሩ ይመስላሉ። ይህ የሆነው ከጥቂት መቶ ዓመታት በፊት ዓለምን ሸፈነ በተባለው በጨለማው ኃይሎች ሚስጥራዊ የጭቃ ጎርፍ ሴራ እንደሆነ ይነገራል። እነዚህ አሁን ባለው ዘመን የሚገኙና እንዴት እንደተሰሩ አሳማኝ ማስረጃ የማይቀርብላቸው አስደናቂ ህንፃዎች የታርታሪያ ስልጣኔ ቅሪቶች እንደሆኑ ራሳቸው በያዙት የንድፍ መራቀቅና ከተለመዱት ልዩ ሆኖ መገኘት ምስክር ነው። ከዚህ በተጨማሪ በድብቅ ተቀምጠው በአንዳንድ ሰዎች እየወጡ የነበሩ ከ18ኛው ክፍለ ዘመን በፊት የነበሩ አንዳንድ ጥንታዊ ካርታዎች ዘርዘር ባለ ሁኔታ ታርታሪያን እንደ ትልቅ ግዛት በማሳየት እውነቱን ያሳብቁ ነበር። ነገር ግን እነዚህ ካርታዎች በኋላ ላይ በዓለም አቀፉ አዲስ የዓለም ገዢ አካል እንዲጠፉ ተደርገዋል ወይም እንዲቀየሩ ተደርገዋል ተብሎ በብዙዎች ዘንድ ይታመናል። በዚህ ብቻ ያላበቃው የአዲሱ ስርዓት ሴራ የዓለም ታሪክ በቅርብ ጊዜ ምናልባትም በ18ኛው ወይም በ19ኛው መቶ ክፍለ ዘመን እንደገና ህዝብን ለአዲሱ አገዛዝ ለማዘጋጀት እንዲመች ተደርጎ እንደ አዲስ እንደተጻፈ ይነገራል። ይህ አዲስ ታሪክ በሺህ ዓመታት ውስጥ የተፈጠሩ ክስተቶችን ወደ አጭር የጊዜ ገደብ በመከርከም የታርታሪያን ስልጣኔ በድሮ የጂኦግራፊያዊ መጠሪያ ስም ስር ብቻ እንዲሆን አድርጎ ቀብሮታል። ከረቀቀው ስልጣኔ የተረፉትን አስደናቂ ህንፃዎችም በ19ኛውና በ20ኛው ክፍለ ዘመን መጀመሪያ ላይ በተካሄዱ በስነ ህንፃ ጥበብ ስም በቀረቡ ትርኢቶች ላይ እጅግ በጣም ግርማ ሞገስ ያላቸው ህንፃዎችን ያሳዩ ነበር። እነዚህ ትርኢቶች አዲስ የተገነቡ ሳይሆኑ ከጭቃ ጎርፍ የተረፉትን የታርታሪያ ህንፃዎች በፍጥነት አሻሽለው ለማሳየትና ከዚያም ጊዜያዊ ነበሩ በማለት ለማፍረስ እንደ ዘዴ ለመጠቀም የፈጠሩት እንደሆነም ብዙዎች ይከሳሉ። የዚህ ትርኢት ዓላማው የላቀውን የታርታሪያ ቴክኖሎጂና ስነ ህንፃ ጥበብ ለዘለቄታው ለመደበቅ ነበር። ከዚህም በላይ በዛ ግዛት የነበሩ የነፃ ኃይል ሐሳቦችን የሰው ልጅን በአንድ ስርዓት ስር ለማስተዳደር ምቹ ያልሆነና የገንዘብ ስርዓትን በመናድ የላይኛው መደብ ባለጸጋዎችን ህልውና የሚነቀንቅ በመሆኑ በታርታሪያ የነበሩ የትኛውም የነፃ ኃይል ቴክኖሎጂዎች አብረው እንዲቀበሩ ተደርገዋል። በኋላ ላይ ከዛው አካባቢ ማለትም ከሰርቢያ አካባቢ የተነሳው ኒኮላ ቴስላ ያነሳቸው የነበሩ የነፃ ኃይል አማራጮች በአሜሪካውያን ካፒታሊስት የጨለማ ባላባቶች ዘንድ ሲገፉና በነ ቶማስ ኤዲሰን ሳይቀር መቀለጃ እንዲሆኑ በማድረግ ለሰው ልጆች ተስፋ የነበረው የቴክኖሎጂ ነፃ ስጦታ ከሰው ልጆች እንዲሰወር ተደርጓል። ኒኮላ ቴስላ ከመሞቱ በፊት ለእናቱ በጻፈው የመጨረሻ ደብዳቤው እናቴ በብርጭቆ ውሃ እንዳቀብልሽ ምን አለ አጠገብሽ በሆንኩ አሁን በእነዚህ ሁሉ ዘመኔ የሰው ልጆችን ለማገልገል ለፋው፣ ነገር ግን ከስድብና ከውርደት ውጪ ያተረፍኩት ነገር የለም የሚለው አሳዛኝ ኑዛዜ የታርታሪያን ቴክኖሎጂ አይደለም የዛን አይነት ሐሳብ እንኳን የሰው ልጆች እንዳያስቡት ለማድረግ ኃያላን ተብዮቹ የማይፈነቅሉት ድንጋይ እንደሌለ ማሳያ ነው። በዚህ ዘመን እንኳን ስለ ስልጣኔ የሚወጡ የተለያዩ ማስረጃዎችን ለመቅበር ሳይንሳዊ የመሰሉና ያለፈውን ዘመን ኋላ ቀር እንደነበር ለማሳመን የተለያዩ መልሶ ማጥቃቶችን ሲያደርጉ እንመለከታለን። በዚህ ላይ ከሚነሱት የአዲሱ ዓለም ገዢ መልሶች መካከልም የሚከተሉት ይጠቀሳሉ። ታርታሪያ የሚለው ስም ለብዙ መቶ ዓመታት በካርታዎች ላይ የነበረ ትልቅ የእስያ ክፍል ወይም መካከለኛው እስያና ሳይቤሪያን የያዘ ታሪካዊ ጂኦግራፊያዊ መጠሪያ ስም ብቻ ነው። የታርታሪያ ስልጣኔ የላቀ ቴክኖሎጂ የነበረውና ከታሪክ የተሰረዘ የዓለም የበላይ ገዢ ግዛት ነበር የሚለው ሐሳብ ግን በምንም የታሪክ ወይም የአርኪኦሎጂ ማስረጃ ያልተደገፈ የዘመናችን የሴራ ንድፈ ሐሳብ ነው ይላሉ። በተጨማሪም በዓለም ዙሪያ የምናያቸው ብዙ የድሮ ህንፃዎች እንደ ታላላቅ የኤግዚቢሽን አዳራሾች፣ የድሮ የባቡር ጣቢያዎችና
በ19ኛው ክፍለ ዘመን የተገነቡ የሚመስሉ ቤተመንግስታዊ ህንፃዎች በእርግጥ የታርታሪያ ስልጣኔ የተራቀቀ የህንፃ ጥበብ ውጤቶች ናቸው። እነዚህ ህንፃዎች የላቀ ቴክኖሎጂ ምናልባትም ነፃ ኃይል ይጠቀሙ ነበር። ህንፃዎቹ የሚገኙበት ከወቅቱ የቴክኖሎጂ አቅም በላይ በሆነ ደረጃ ነው ለሚለው ደግሞ እነዚህ ግርማ ሞገስ የተላበሱ ህንፃዎች በኒዮ ክላሲካል ቢውዝ አርት እና ጎልደን ኤጅ ስነ ህንፃ ቅጦች የተገነቡ ናቸው። በ19ኛው መቶ ክፍለ ዘመን እና በ20ኛው መቶ ክፍለ ዘመን መጀመሪያ ላይ በምዕራቡ ዓለምና በሌሎች የዓለም ክፍሎች የነበረው ኢንዱስትሪያላይዜሽን እና የኢኮኖሚ እድገት እነዚህን ትላልቅና ውስብስብ ህንፃዎች መገንባት አስችሏል። እንደ ብረትና ኮንክሪት ያሉ አዳዲስ የግንባታ ዕቃዎች መገኘት እንዲሁም የተሻሉ የትራንስፖርትና የፋይናንስ ስርዓቶች ግንባታውን ደግፈዋል። እያንዳንዱ ህንፃ በዝርዝር የተመዘገበ የታሪክ ማስረጃ፣ የህንፃ ንድፍ አውጪዎች ወይም አርኪቴክትስ የነሱ ስም፣ የግንባታ ቀንና የገንዘብ ምንጭ አለው በማለት የመልስ ምት ይሰጣሉ። በተጨማሪም በዓለም ዙሪያ ያሉ ብዙ የቆዩ ህንፃዎች የመሬት ወለላቸው ከመሬት በታች የተቀበረ ይመስላል። መስኮቶች በመሬት ደረጃ ወይም ከሱ በታች ይታያሉ። ይህም የሚያሳየው ዓለም አቀፍ የሆነ የጭቃ ጎርፍ በመሬት ላይ ከፍተኛ መጠን ያለው ደለል አስቀምጦ ብዙ ስልጣኔዎችን እንደቀበረ ነው። ይህ የጭቃ ጎርፍ የታርታሪያን ስልጣኔ ያጠፋ ሲሆን የተረፉት ደግሞ ታሪኩን ደብቀውታል የሚለው ደግሞ በህንፃዎች ዙሪያ የመሬት ከፍታ መለዋወጥ የተለመደና በቀላል ምክንያቶች የተከሰተ ነው። የከተማ እድገት መኖር ደግሞ በከተሞች ውስጥ መንገዶችና የእግረኛ መንገዶች ሲጠገኑና ሲሻሻሉ ከጊዜ ወደ ጊዜ ከፍ በማለታቸው ምክንያት የድሮ ህንፃዎች ከመሬት በታች የተቀበሩ እንዲመስሉ ያደርጋል። በዛ ላይ ብዙ የድሮ ህንፃዎች ከመጀመሪያውኑ የተገነቡት ለጓዳ ወይም ለንግድ ዓላማ የሚያገለግሉ ከፊል ወይም ሙሉ የከርሰ ምድር ወለሎች እንዲኖራቸው ተደርጎ ነው። የደለል ክምችቱም ቢሆን በአንዳንድ ክልሎች እንደ ጎርፍ ወይም አፈር መሸርሸር ባሉ የተፈጥሮ ክስተቶች ደለል ሊከማች ይችላል። ነገር ግን ይህ አካባቢ እንጂ ዓለም አቀፋዊ አይደለም። ዓለምን በሙሉ የቀበረ ዓለም አቀፍ የጭቃ ጎርፍ መከሰት የሚለው ሐሳብ ምንም አይነት ጂኦሎጂያዊ ወይም አርኪኦሎጂያዊ ማስረጃ የለውም በማለት ሲሞግቱ የአሁኑ ታሪክ በኃያላን የዓለም መንግስታት የተጻፈና ሆን ተብሎ የተዛባ ነው። ታርታሪያ የዓለም ገዢ ከነበረች በኋላ ኃይሉን ለመቆጣጠር በፈለጉ አካላት ተሸንፋ ተደምስሳለች። እናም ስሟንና ታሪኳን ከሁሉም መዝገቦች አጥፍተዋል ለሚለው ደግሞ ታሪካዊ ታርታሪያ የሚል ስያሜ የሆነ የአንድ ክፍል ዓለም ቦታን ለመግለጽ በሰፊው ጥቅም ላይ ይውል የነበረ ሲሆን በውስጡም የተለያየ ባህልና የተለያየ የፖለቲካ ስርዓት ያላቸው ህዝቦች ነበሩበት። ለምሳሌ እንደ ሞንጎላውያን፣ ቱርኪክ ህዝቦች ወዘተ። ስለ ሩሲያ፣ ሞንጎሊያ፣ ቻይናና የመካከለኛው እስያ ታሪክ መረጃ የምናገኘው ከአንድ ወይም ሁለት መጽሐፍት ሳይሆን ከተለያዩ ሀገራት ባህሎችና ዘመናት በመጡ እጅግ በጣም ብዙና የተለያዩ ምንጮች ነው። እነዚህ ምንጮች የመንግስት ሰነዶች፣ የግል ደብዳቤዎች፣ የአርኪኦሎጂ ግኝቶች፣ የጉዞ መዝገቦች ሲሆኑ እርስ በርሳቸውም የሚደጋገፉና ዓለም አቀፍ ግዙፍ የታርታሪያ ስልጣኔ መኖሩን የሚጠቁም ምንም ማስረጃ እንደሌለ የሚያሳዩ ናቸው ይላሉ። በዚህ የማያበቃው ከታርታሪያ ስልጣኔ መለስ የተፈጠሩት የአዲሱ ስርዓት ጠባቂ ምሁራን ለዘመናት አእምሯቸውን ለተሳለ መልስ ሲያዘጋጁ እንደነበረ ሁሉ የሰሉ መልሶቻቸውን ሽንጣቸውን ገትረው መመለሳቸው እንደቀጠለ ነው። ስለ ታላቁ የታርታሪያ ስልጣኔ የሚወጡ በዘመኑ የተነሱ ፎቶዎችና ለማመን የሚከብዱ ቪዲዮዎች እንዲሁም ማስረጃ ናቸው ተብለው የሚቀርቡት ምስሎች በእርግጥም እውነተኛ ታሪካዊ ፎቶግራፎች መሆናቸውን ተከራካሪዎቹ ባይክዱትም ነገር ግን ትርጉማቸው ሆን ተብሎ ወይም ባለማወቅ ይዛባል ይላሉ። ስለ ታርታሪያ ስልጣኔ ወጡ የሚባሉት አብዛኛዎቹ ፎቶዎችና ቪዲዮዎች የተዛባ ትርጓሜ ወይም ሚስ ኢንተርፕሪቴሽን እንዲይዙ ተደርገዋል በማለት ማስረጃዎቹን ያጣጥላሉ። በነገራችን ላይ ውድ ቤተሰቦቻችን የታርታሪያ ፎቶዎችና ቪዲዮዎች ናቸው ተብሎ የሚለቀቁትን ዩቲዩብ ላይ ሰርች ብታደርጓቸው ማግኘት እንደምትችሉ ለማስታወስ እንወዳለን። በመጨረሻም ታርታሪያ ከዓለም ዘመናዊ ታሪክ ተዳፍኖ ታሪኩ ሆን ተብሎ ከሰው ልጆች ትውስታ እንዲፋቅ በመደረግ ከምድረ ገጽ ላይ እንዲጠፋ የተፈረደበት የሰው ልጆችን በነፃ ኃይልና ገደብ በሌለው የእውቀት ሽግግር አስተሳስሮ ይኖር የነበረ ድንቅ ስልጣኔ እንደነበረ በመዘከር የአዲሱን የካፒታሊስት ስግብግብ አገዛዝ መርህ በቀላሉ በመመዘን ታሪኩ የሴራ ንድፈ ሐሳብ አራማጆቹ እንደሚሉት እውነት ወይስ ካፒታሊስቱ ዓለም እንደሚተርከው ሐሰት ነው የሚለውን ብያኔ ለእናንተ በመስጠት የዛሬውን በዚሁ አበቃን። በቀጣይ እስክንገናኝ ሰናይ ጊዜ